ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ኢትዮጵያ በምግብ ራሷን ለመቻል የምታደርገው ጥረትና በግብርናው ዘርፍ እየተከተለችው ያለው የፖሊሲ አቅጣጫ ተጨባጭ ለውጥ አስገኝቷል። የአረንጓዴ አሻራ መርሃ ግብር የብዝሃ ሕይወት ሀብት ጥበቃ ላይ ቁልፍ ሚና እየተጫወተ መሆኑን የብዝሃ ሕይወት ኢንስቲትዩት አስታወቀ። በትራንስፖርትና ሎጂስቲክስ ዘርፉ የተጀመሩ የዲጂታላይዜሽን ስራዎች ተጨባጭ ለውጥ እያመጡ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎች ዘላቂ ተጠቃሚነትን የሚያረጋግጡና በተሞክሮነት የሚወሰዱ ናቸው። አፍሪካ በዓለም የንግድ ድርጅት ሪፎርም ላይ በንቃት በመሳተፍ አህጉራዊ ግቧን ማሳካት እንደሚገባት ተጠቆመ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። ኢትዮጵያ በምግብ ራሷን ለመቻል የምታደርገው ጥረትና በግብርናው ዘርፍ እየተከተለችው ያለው የፖሊሲ አቅጣጫ ተጨባጭ ለውጥ ማስገኘቱን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ሚኒስትሩ ከፌዴራልና ከክልል የስራ ኃላፊዎች ጋር በመሆን በኦሮሚያ ክልል ሰሜን ሸዋ ዞን የመስኖ ስንዴ ልማትን ተዘዋውረው ጎብኝተዋል። ዶክተር ለገሰ የልማት ጉብኝታቸውን አስመልክቶ ለኢዜአ በሰጡት ማብራሪያ ሀገሪቱ በግብርና ምርታማነት በተለይም በስንዴ፣ ገብስ፣ በቆሎ፣ ጤፍና ሩዝ ላይ ልዩ ትኩረት ሰጥታ እየሰራች እንደምትገኝም አስረድተዋል። የዘርፉ ምርታማነትን ለማሳደግ የሚታረስ መሬትን መጨመር፣ በሄክታር የሚገኝ ምርትን ማሳደግና የምርት ወቅትን በመጨመር ከተረጅነት ወደ ምርታማነት ለመሸጋገር በተሰሩ ስራዎች ተጨባጭ ለውጥ እየተመዘገበ ነው ብለዋል። በተለይም በበጋ መስኖ ስንዴ በተመዘገበው ስኬት ከውጭ የሚገባውን ስንዴ ከማስቀረት ባለፈ ለውጭ ገበያ ወደ መላክ መሸጋገር ተችሏል ነው ያሉት። በኦሮሚያ ክልል ሰሜን ሸዋ ዞን ተዘዋውረው የተመለከቱት የመስኖ ስንዴ ልማት አስደናቂ እንደሆነ ጠቅሰዋል። በዞኑ አንዳንድ አካባቢዎች ከዚህ ቀደም ቀለብ እየተሰፈረላቸው ይኖሩ የነበሩ አርሶ አደሮች በአሁኑ ወቅት የአካባቢያቸውን አቅም በመጠቀም ከተረጅነት ተላቀው ለገበያ እስከ ማቅረብ ደርሰዋል ብለዋል። በኦሮሚያ ክልል ሰሜን ሸዋ ዞን የተመለከትነው ነገር እንደ ዞን ከ220 ሺህ በላይ ሄክታር በመስኖ እየለማ መሆኑን አረጋግጠናል። ዛሬ በተጅዳ በአለልቱ እና ቅንብቢት ይሄን አሁን ያለንበትን አካባቢ ጨምሮ ሰፋፊ አካባቢዎችን አይተናል። እነዚህን አካባቢዎች ቀደም ብሎ የሚታወቁት በፉድ ሴኩሪቲ ነው ወይንም ደግሞ የምግብ ዋስትና ላይ ተመስርቶ ቀለብ የተሰፈረላቸው የሚኖሩ አካባቢዎች ውስጥ አንዱ ነው። ዛሬ ሙሉ በሙሉ ከዚህ ሁኔታ ተላቆ ሰፊሸንት ሆኖ ከተለያዩ ካምፓኒዎችም ጋር የአግሪካልቸራል ኮንትራክት ተፈራርመው ምርቶቻቸውን የሚሸጡበት ከራሳቸውም አልፎ ለሀገር ትርፍ ምርት ማምረት የቻሉበት ሁኔታ መኖሩን ነው ያረጋገጥነው። አክለውም ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥና ከተረጅነት ወደ ምርታማነት ለመሸጋገር ያስቀመጠችው የልማት አቅጣጫ በትክክለኛ መንገድ ላይ ስለመሆኑ ሁነኛ ማረጋገጫ ነው ብለዋል። አርሶ አደሩ በራሱ የሎካል አቅሞችን ተጠቅሞ ወይም ደግሞ የሎካል ዕውቀቶች ወይም የአካባቢ ዕውቀት አካባቢ ተኮር ዕውቀት በመጠቀም ወንዞችን ተከትሎ ወንዞችን በራሱ እየገደበ በጣም ሰፋፊ ወይም ደግሞ አነስተኛ ፓምፖችን እየተጠቀመ በጣም በርካታ ማሳ እያለማ መሆኑን ነው ያረጋገጥነው። ስለዚህም በግብርና በኩል በግብርና ፖሊሲውም እንደ ሀገር በግብርናም የተቀመጡ አቅጣጫዎች እጅግ ስኬታማ መሆናቸውን ነው ያረጋገጥን ያለ ነው። ስለዚህ ኢትዮጵያ የምግብ ሉዓላዊነት በማረጋገጥም ከተረጅነት ወደ ምርታማነት ለመሸጋገር ያስቀመጠችው አቅጣጫ በትክክለኛ መንገድ እየተጓዘ መሆኑን የተረዳንበት ነው። መንግስት የመስኖ ልማትና የሌማት ትሩፋትን ማጠናከር፣ አገልግሎትን ማሻሻል፣ ምርታማነትን ማሳደግና ዘላቂ ሰላም መገንባት ላይ በትኩረት እየሰራ መሆኑንም አስረድተዋል። ብዙ ተዋናይ ያለበት ብዙ ሴክተር ያቀፈ የተቀናጀ የልማት እንቅስቃሴ ህብረተሰቡን ከድህነትም ከኋላቀርነትም እንደሚያወጣ ተገንዝቦ ሰላሙን ለማስፈን የሚያደርገውን ጥረት በየአካባቢው ደግሞ በሌማት ትሩፋትም አካባቢውን ለማልማትም ለመለወጥም የሚያደርጋቸውን እንቅስቃሴዎች ይበልጥ ማጠናከር ያስፈልጋል። የልማቱን መንገድ እየደገፈ ነገር ግን ከልማቱ መንገድ ደግሞ ውጪ ሊያደርጉ የሚፈልጉ ብሶት ቀስቃሾችንም ደግሞ እየተቸ ዞር በል ያለ ትክክለኛውን አቅጣጫ ይዞ መቀጠል ያስፈልጋል።
የአረንጓዴ አሻራ መርሃ ግብር የብዝሃ ሕይወት ሀብት ጥበቃ ላይ ቁልፍ ሚና እየተጫወተ መሆኑን የብዝሃ ሕይወት ኢንስቲትዩት አስታወቀ። ዓለም አቀፍ የብዝሃ ሕይወት ቀን ከተፈጥሮ ጋር መስማማት ለዘላቂ ልማት በሚል መሪ ሀሳብ በትናንትናው ዕለት ተከብሯል። የብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታ ካስኬ በዚህ ወቅት እንደገለጹት የአረንጓዴ አሻራ መርሃ ግብር የብዝሃ ሕይወትን ለመጠበቅ የሚያስችል ሰፊ እድሎችን ይዞ መጥቷል። የአረንጓዴ አሻራ መርሃ ግብሩ የደን ሀብትን የማሳደግና የመጠበቅ ተግባር መሆኑን አውስተው ይህም የተመናመኑ የብዝሃ ሕይወት ሀብቶች እንዲመለሱ ቁልፍ ሚና አለው ብለዋል። ኢንስቲትዩቱ የብዝሃ ሕይወት ሀብትን ከመጠበቅ ጎን ለጎንም ለአረንጓዴ አሻራ መርሃ ግብር ስኬታማነቱ የበኩሉን አስተዋጽኦ እያበረከተ መሆኑንም አብራርተዋል። የግብርና ሚኒስትር ዴኤታው አማካሪ ዶክተር ምትኩ አየለ በበኩላቸው በሀገሪቱ የተፈጥሮ ሀብትንና የአካባቢ ጥበቃ ስራዎችን ማዕከል አድርጎ መስራት ቀጣይነት ላለው ሁሉን አቀፍ እድገት ወሳኝ መሆኑን አስረድተዋል። በመሆኑም በሀገሪቱ ዘላቂነት ያለው እድገት ለማምጣት የተፈጥሮ ሀብት እንክብካቤ ላይ የተጠናከረ ስራ እንደሚያስፈልግ ተናግረዋል። በተለይም የአካባቢና የተፈጥሮ ሀብት ጥበቃ ስራ ላይ ትኩረት በመስጠትና ሀገር በቀል እውቀቶችን በማሳደግ የተሻለ ተጠቃሚ መሆን እንደሚቻል አስገንዝበዋል። የአረንጓዴ አሻራ መርሃ ግብር በብዝሃ ሕይወት ላይ የተደቀነውን አደጋ ለመቀነስ ማስቻሉን የገለጹት ደግሞ የአዲስ አበባ ዩኒቨርሲቲ መምህር ዶክተር ቢቂላ ወርቅነህ ናቸው። የተፈጥሮ ሀብት ጥበቃ ስራዎችን ይበልጥ በማጠናከር የብዝሃ ሕይወትን በዘላቂነት ማልማት እንደሚያስፈልግም አስታውቀዋል። በትራንስፖርትና ሎጂስቲክስ ዘርፉ የተጀመሩ የዲጂታላይዜሽን ስራዎች ተጨባጭ ለውጥ እያመጡ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። በዲጂታል የታገዘ ትራንስፖርትና ሎጂስቲክስ በሚል መሪ ሀሳብ የመንግስት ተቋማት ተወካዮችን፣ የልማት አጋሮችን፣ የኢንዱስትሪ መሪዎችና ባለሙያዎች የተሳተፉበት አውደ ጥናት በትናንትናው ዕለት ተካሂዷል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እንደገለጹት በዲጂታል ኢትዮጵያ 2025 ስትራቴጂ ተጨባጭ ለውጥ ከመጣባቸው ዘርፎች ትራንስፖርትና ሎጂስቲክስ አንዱ ነው። ዘርፉን በዲጂታል ለማዘመን ምቹ ሁኔታ መፈጠሩን በመጥቀስ በመንግስትና በግል አጋርነት የትራንስፖርት አገልግሎትን የሚያሳልጡ ቴክኖሎጂዎች መተግበራቸውን ተናግረዋል። የዲጂታል ትራንስፖርት ማዕቀፍ፣ ስማርት መሰረተ ልማት፣ ዲጂታል የነዳጅ የክፍያ ስርዓት፣ ዲጂታል የቲኬት መቁረጫና የክፍያ ዘዴ፣ ስማርት የመኪና ማቆሚያዎችና ዲጂታል የትራፊክ አስተዳደር ስርዓት መዘርጋታቸውን አንስተዋል። ዲጂታል ትራንስፖርትና ሎጂስቲክስ ወደ ዲጂታል ኢትዮጵያ 2030 ለሚደረገው ሽግግር ወሳኝ በመሆናቸው የቅንጅት ስራዎች ሊጠናከሩ እንደሚገባም ዶክተር በለጠ ገልጸዋል። የአይሲቲና ኮሚኒኬሽን ቴክኖሎጂ ማህበር ፕሬዚዳንት አቶ ይልቃል አባተ በትራንስፖርት ሎጂስቲክስ የተሰማሩ የግል ተቋማትና ባለድርሻ አካላት አገልግሎታቸውን ለማሻሻል የዲጂታል አሰራርን ማጠናከር አለባቸው ብለዋል። የራይድ መስራችና ስራ አስፈጻሚ ሳምራዊት ፍቅሩ በበኩላቸው በትራንስፖርት ዘርፉ ዲጂታላይዜሽንን የሚደግፉ ምቹ ሁኔታዎች መፈጠራቸውን ገልጸዋል። የዘርፉን አገልግሎት ይበልጥ ለማዘመንና የሚያጋጥሙ ችግሮችን ለመፍታት የመንግስትና የግል አጋርነት ሊጠናከር እንደሚገባም ጠቁመዋል። በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎች ዘላቂ ተጠቃሚነትን የሚያረጋግጡና በተሞክሮነት የሚወሰዱ መሆናቸው ተገለጸ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በአፍሪካ ህብረት አዳራሽ እየተካሄደ በሚገኘው የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በከተማዋ እየተከናወኑ ባሉ የአረንጓዴና ሁሉን አቀፍ የከተማ ልማትን በተመለከተ ተሞክሮዎችን አቅርበዋል። በዚህም እየተከናወኑ ያሉ የልማት ስራዎች ሁሉን አቀፍና ዘላቂነት ያላቸው መሆናቸውን ጠቅሰው የከተማዋን ገጽታ ከመቀየር ባሻገር በርካታ የስራ ዕድል እየፈጠሩ መሆናቸውን አስረድተዋል። የተገነቡና በግንባታ ላይ የሚገኙ የኮሪደር ልማት፣ የህዝብ መናፈሻ ቦታዎችና የወንዝ ዳር ፕሮጀክቶችን ጨምሮ ሌሎች መሰረተ ልማቶች የፈጠሩትን የስራ ዕድልም ገልጸዋል። የተከናወኑት የልማት ስራዎች የአደጋ ተጋላጭነት ከመቀነስና ለአየር ንብረት ለውጥ የማይበገር ልማትን ከመተግበር አኳያ አበረታች ስራ መሰራቱንም አንስተዋል። በዓለም የስራ ድርጅት ከፍተኛ የቴክኒክ ስፔሻሊስት ማይክል ሊው ኪሶንግ ተፈጥሮን መሰረት ያደረገ የመሰረተ ልማት ግንባታን በተመለከተ የመወያያ ጽሑፍ አቅርበዋል። በዚህም የአዲስ አበባ ከተማ አስተዳደር ተፈጥሮን መሰረት ያደረገ የመሰረተ ልማት ፕሮጀክቶችን በማከናወን ረገድ ግንባር ቀደም ምሳሌ መሆኑን አንስተዋል። ዘላቂነት ያለው የመሰረተ ልማት በተመለከተ ጽሑፍ ያቀረቡት በአፍሪካ ኢኮኖሚ ኮሚሽን የቴክኖሎጂ ፈጠራና መሰረተ ልማት ክፍል ዳይሬክተር ሮበርት ሊሴንጌ በበኩላቸው መቋቋም የሚችል መሰረተ ልማት ዘላቂ የስራ ዕድል በመፍጠር ረገድ ቁልፍ መሆናቸውን አንስተዋል። በተለይም ከአደጋ ስጋት ቅነሳና የአየር ንብረት ለውጥ መላመድ አንጻር አስፈላጊ መሆኑን አጽንኦት ሰጥተዋል። አፍሪካ በዓለም የንግድ ድርጅት ሪፎርም ላይ በንቃት በመሳተፍ አህጉራዊ ጉባኤን ማሳካት እንደሚገባት በአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ ፎረም አባልና የ11ኛው ፎረም ሊቀመንበር ፕሮፌሰር አላይን ዲዲየር ኦሊንጋ ገለጹ። ፕሮፌሰር አላይን ዲዲየር ኦሊንጋ እንዳሉት አፍሪካ በዓለም የንግድ ህግ የመመራት ግዴታ አለባት። የአፍሪካ ሁለንተናዊ እድገት ከዓለም የንግድ ህግ ጋር የተጣጣመ መሆኑን በመጥቀስ በዓለም የንግድ ድርጅት ሪፎርም ላይ በንቃት መሳተፍ እንደሚገባ ተናግረዋል።
በዓለም የንግድ ድርጅት ሪፎርም ላይ አስተዋጽኦ የማናበረክት ከሆነ ግባችንን ልናሳካ እንችልም ያሉት ፕሮፌሰር አላይን ኦሊንጋ አፍሪካውያን በትብብር ፍላጎታቸውን ማሳካት እንዳለባቸው ገልጸዋል። የዓለም የንግድ ሕግ ለአፍሪካ ወሳኝ መሆኑን በማንሳት የአፍሪካ አህጉራዊ ነጻ የንግድ ቀጠናን በመተግበር ቀጠናዊ ትስስር መፍጠር እንደሚገባ ተናግረዋል። በውጭ ጉዳይ ሚኒስቴር የዓለም አቀፍ ጉዳዮች ዳይሬክተር ኑርልኝ እንድሪስ አፍሪካውያን በሀያላን መካከል ያለው የሳይበርና የኢኮኖሚ ውድድር ይዞት የሚመጣውን ተጽዕኖ ለመቋቋም በጋራ መቆም አለባቸው ብለዋል። ዓለም አቀፍና ቀጠናዊ የሆኑ የአየር ንብረት ለውጥ፣ የሰብአዊ መብት፣ የሳይበር ፈተናዎች ለመቋቋም ትብብሩ የሚጠናከርበት ጊዜ አሁን መሆኑን ገልጸዋል። ለዚህ ደግሞ በአህጉሪቷ የጋራ የሚያደርጉ የህግ ማዕቀፎችና የፖሊሲ እርምጃዎች ሊጠናከሩ እንደሚገባ ገልጸው አፍሪካውያን በዓለም የንግድ ህግ ግልጽ የሆነ አቋም ሊኖራቸው እንደሚገባ ተናግረዋል። ከዚህ አኳያ ኢትዮጵያ ሁሉን አቀፍ የማክሮ ኢኮኖሚ ሪፎርም በማድረግ ለአፍሪካውያን ትብብርና አህጉራዊ የነጻ የንግድ ቀጠና ትግበራ መሳለጥ የመሪነት ሚናዋን እየተወጣች መሆኑን ገልጸዋል። የአፍሪካ ህብረት የህግ አማካሪ ፕሮፌሰር ሀጀር ጉልዲች በበኩላቸው አፍሪካ የምትፈልገውን ለመሆን የራሷን ህጋዊ አካሄድ ማንጸባረቅ አለባት ብለዋል። የአፍሪካን የኢኮኖሚ ነጻነት ለማረጋገጥ አህጉራዊ ትብብርን ለማጠናከር እንዲሁም የህዝቦችን የንግድ ትስስር ለማጎልበት ወሳኝ መሆኑን ተናግረዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። መልካም ጊዜ።